ውድ የአምቤክስ ቤተሰቦች እንደምሰንብታችኋል። ራስ ማያ ተከታታይ የራዲዮ ድራማ እንደቀጠለ አስተያየታችሁን እንድትሰጡን በአክብሮት እንጠይቃለን። እንዲሁም በድራማው ከተደሰታችሁበት ለወዳጅ ዘመድ እንድታጋሩትም እንጠይቃለን። መልካም ቆይታ። ሕግ የቃላት ጋጋታ አይደለም። ሕግ የመብቶ መከበሪያ እንጂ የጭንቀቶ ምንጭ መሆን የለበትም። በቤይ ኤሪያ ከ20 ዓመታት በላይ የሺዎችን መንገድ የቀየረ የሕግን ምስጢር የፈታ ሰውነት አስራደ ደጉ በኢሚግሬሽን፣ በቢዝነስ፣ በኮንትራት፣ በፋሚሊ፣ በኢምፕሎይመንት ልምድና ሙሉ የሕግ ፍቃድ ካለው ባለሙያ ጋር ይቁሙ። 408-623-6880 408-623-6880 ሕግ ርኅራኄን ሲያሟላ ጠንካራ ጠበቃ የደንበኛውን ልዩ ፍላጎት በአግባቡ ይከውናል። ሰውነት አስራደ ደጉ የሕግ ዋስትናው። ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ 4 ክፍል 49 ድርሰትና ዝግጅት አበባዬ ታደሰ፣ ቅንብር አምባው ደሳለኝ። ሃሎ ሃሎ። አሹ ወይዘሮ ህይወት ደህና ነህ? አለሁልሽ። እንዴት ናችሁ? ደህና ነን። አትታይም፣ ጠፋ። እራለሁ። የት ሄዳለሁ? አይ ጠፍተሃል። አባዬም ጠፋ እያለ ነበር። አዎ ባሻዬን ካገኘኋቸው ቆየ መሰል። ስራ ላይ ነህ? አይ አይደለሁም፣ ቤት ነኝ። ብቻህን? አዎ። ምን ነው? አይ ምንም። ሰላም ነው? በሰላም ነው። አንድ ጉዳይ ነበረኝ። ታዲያ ነገርኛ። አይ በስልክ አልፈለኩም። ልምጣ ቤት? ቤትም ጥሩ አይደለም። ቆይ የት ነሽ? እዚሁ ሰፈር ከፓርክ ወደ ቤት እየገባው። ታዲያ ቤት ልምጣ? እሺ በቃ መጣሁ። እንዴት ነሽ? ይቅር በለኝ አሹዬ፣ ቢጨንቀኝ ነው ቤትህ የመጣሁት። ኧረ ችግር የለውም ህውዬ፣ ቁጭ በይ። ኧረ አልቀመጥም። ሰላም ነው ህውዬ? ሰላምስ ሰላም ነው። ታዲያ ምን ሆነሽ ነው? አይ አንድ ጉዳይ ላማክር ፈልጌ። ተጣላችሁ እንዴ ከክንፉ ጋር? አልተጣላንም። በስልኩ ላወራህ እችል ነበር፣ ግን በዚህ እያለፍኩ ስለሆነ ዝም ብዬ መጣሁ። እሱ ችግር የለም። ምን ሆነሽ ነው? ፕራይቬሲን ተጋፍቼ ከሆነ ግን በጣም ይቅርታ። ውይ ደግሞ አስጨነቅሽኝ እኮ። አይ ኖ። መርዶ ይዘሽብኝ መጣሽ እንዴ? ኧረ በስመ አብ በል፣ መርዶ አይደለም። እሺ ይኸውልህ አሹ፣ የክንፉ እናት ብዙም ጤነኛ ደስተኛም እንዳልሆኑ ታውቃለህ አይደል? አዎ አውቃለሁ። አመማቸው? ደህና ናቸው። ያው የእሳቸው ህመም ዋናው ነገር ጭንቀታቸው እንደሆነ ታውቃለህ። አዎ። ምክንያቱ ይገባሃል? በምን አውቄ? ህዊ ጨነቀኝ መሰል፣ ልቤ ሁሉ መታ። ተረጋጊያ ህዊ። እስቲ ቁጭ በይ፣ ውሃም ላቅርብልሽ። አራስ መሆንሽንም ረሳሽው መሰል። ሚኪ የለም እንዴ? ሚኪ የለም። እድሜ ለጓደኛሽ መስመር ይዟል። የትኛዋ ጓደኛዬ? ዘላለም ስራ አገኘችለት? ኧረ ሶፊ። ሶፊ? አዎ ሶፊ፣ ስራም ቀለብም ፍቅርም አገኘችለት። ምን ማለት ነው? እንዴት አላውቅም ለማለት ነው? አሹሙት፣ ምንም አላውቅም። ይሄ አራስነት ብዙ ጉዳያችን ሳያስመልጥሽ አልቀርም መሰለኝ። ምንድን ነው የተፈጠረው? እሱን ከራሷ ጠይቂ። አሁን ወደ ቁም ነገሩ ማለት ወደ መጣሽበት። ወይ ጉድ! ምን መሰለ፣ የክንፉ እናት ሌላም ልጅ አላቸው። ከክንፉ ሌላ? አዎ። እሱ ማያውቀው? አዎ። የት? አይታወቅም ማለት እሳቸውም አያውቁም። ትቀልጃለሽ? ከምሬ ነው እንዴ? አዎ። ደግሞ እናት የማታውቀው ልጅ ይኖራል? አንዳንዴ ይኖራል። እንዴት ባክሽ? ገና በልጅነት ለሌላ ሰው ከተሰጠ። እና ልጃቸውን ወልደው ለሌላ ሰጥተዋል? አዎ። የት? አይታወቅም። ታናሹ ነው ታላቁ? ታናሹ ናት። ታናሹ ናት?
ሴት ናት? አዎ። ሴት እህት? አዎ። ምን ነው? ምንም። ገና ሕፃን እንዳለች ነው ለሌላ ሰው የሰጧት። ምኑን አመጣሽው? ህዊ የእናቱ ዋናው የጭንቀት ምንጭ መድረሻዋ የማይታወቅ ልጃቸው ናት። እና ክንፉ እንዳያውቅ ፈለግሽ ነው? እንዲያውቅ? አላውቅም። በእርግጠኝነት ይህንን ሲያውቅ በጣም ይረበሻል፣ ይበሳጫልም። ለምን ይበሳጫል? ያው እስከ ዛሬ ሳላውቅ ብሎ ነዋ። እሱማ መረባበሻው አይቀርም። ብቻ ከሰማሁኝ ጀምሮ ውስጤ እረፍት አጣ። ምን እንደማደርግ ግራ ገባኝ። ቢቸግረኝ ነው አንተን ማውራት የፈለኩት። በዛ ላይ እሳቸው እንዲያውቅ አልፈለጉም። እናቱ? አዎ። ለምን? ያው የክንፉን ባህሪ ታውቀው የለ ልፈልግ ብሎ ይነሳል ነው የሚሉት። ታዲያ ጥሩ ነዋ። ድሮስ አውቆ ቁጭ ይላል እንዴ? አይደል? እንደዛ ነው የማስበው የማምነውም። እርግጥ ነው ቀላል ነገር አይደለም፣ ደግሞ ደስ የሚልም ነገር አለው። እንዴት? እህትን የመሰለ ነገር ማግኘት ደስ አይልም? እህት እኮ ልዩ ናት፣ ጌጥ ናት። ህዊ እሱማ በጣም ደስ ይላል አይደለም? ለሱ ለእኔም ለልጆቼ አክስት ባገኝላቸው ደስ ይለኝ የለ እኮ። ግን ደግሞ ምን ምን ህዊ? ያው በህይወት ካለች ነው፣ ከዚያም ከተገኘች። ልክ ነው። ካልበለዚያ ለማዘን መደሰት ይሆናል። ከባድ ነው። መቼ ነው ግን የሰጧት? ገና ሕፃን እንዳለች፣ ምናልባትም እንደተወለደች አካባቢ። የት ነው ሀገራቸው? ምን የሳቸው ሀገር ብዙ ነው ማለት ብዙ ቦታ ዞረዋል። ጅማ፣ ዲላ። የልጅቷ ግን አሰላ መሰለኝ። አሰላ መሰለኝ። ምን ማለት ነው? እንዴት ማለት? that's so crazy። ምንድን ነው አሸናፊ? እድሜዋ ስንት ነው ማለት? ጊዜው መቼ ነው? እንጃ፣ ግን መጠየቅ እንችላለን። ጠይቀሽ ትደውይልኛለሽ? እችላለሁ። ደህና ነህ ግን? ደህና ነኝ ህዊ። አንዳንዴ ህይወት ግራ ታጋባሻለች። ይቅርታ ረባበሽኩ መሰል። አይ ደህና ነኝ። ወይ ጉዴ! ታዲያ አንተ እንዲኮን ክንፉ ምን ሊሰማው እንደሚችል አስበኸዋል? ከባድ ነው ህዊዬ። ለማንኛውም ያልኩሽን ጠየቀሽ ቶሎ ንገሪኝ። እሺ ባይ። ምን ሆንኩ? ጭብጥ አልክ። እንዴት? ዝም ብለህ ቁጭ አልካ? የልሂድ ታዲያ? የት ልሂድ? ወደ ፓርክ ማልወጣ እንዴ ዛሬ? አላሰኘኝም። ለምን? እንጃ። አመመህ እንዴ ባሻዬ? ኧረ አላመመኝም። ቆይ እስቲ ልቀመጥ አጠገብህ። ምን ሆነሃል? አላውቅም፣ ከፋይ መሰለኝ። ውይ ምን ነው? እንጃ። በሞትኩት እኔን ይክፋይ። ምን በወጣሽ? አንተንስ አይክፋህ የኔ አባት። ኦኦ ደግሞ አባትሽ አደረግሽኝ። አንተማ ሁሉ ነገር ነህ ባሻዬ። ተጋጨ እንዴ? ከማን ጋር? እንጃ። አይደለም፣ ትናንትም ፓርክ ሄጄ የሰዎችን ስጋት አዳምጬ መጣሁ። ዛሬም ቴሌቪዥኑ የሚያሳየው ሁሉ ያንኑ ነው። የቱ? ትርንጎ ደግሞ ይኸው ስደተኛ ይውጣ የሚሉትን ነዋ። እሱማ እንደውም ይገርም ነው። አዘንኩ ትርንጎ፣ ለልጆቻችን አዘንኩ። እነሱንም ማባረር ጀመሩ እንዴ? የት ይቀርላቸዋል? ስደተኛ ስደተኛ ነው። ጥንስሱ ካላማረ ጠላው መበጥበጡ የት ይቀራል? ያሳዝናል። የደሃ መጠጊያ የሥራ ሀገር እንዳልተባለች ኤዲያ ያችን የመሰለች ሀገራችን ሰላሟን አጥፍተን በሰው ሀገር እንዲህ መዘባበቻ እንሁን። አሁን እኮ የኛን ልጆች ውጡ አላሏቸውም ባሻ። ተይኝ ስልሽ አሁና በመጀመሪያ ህጋዊ ያልሆኑትን ደግሞ ሶማሌዎቹን ነው የተባለው አይደል? የእነሱንስ ቢሆን እነሱስ ያ ወንድሞቻችን አይደሉ? በዚህ ደረጃ ማናናቅ ማሳነስ ይገባል? እሱስ አይገባም። አይ ደግሞስ እንደዚህ አይነት ነገር ከተለመደ የእነሱ ሲበቃቸው ወደኛ መዞራቸው ይቀራል። አይ ሰው ያለ ሀገሩ ምንስ ቢሆን ባይናገሩትስ ባይነኩትስ
መች ወጋለው ባሻዬ እኮ ይባስ ብሎ ደግሞ የሰውነት ክብሩን በሚነካ ደረጃ ሲያሳንሱት ማየት ያማል፣ ያስከፋል። እንግዲህ አንድ ቀን የኛም ልጆች እንደ እስራኤላውያኑ በቃን ብለው ወደ ሀገራቸው ይገቡ ይሆናል። እስራኤሎቹ ወደ ሀገራቸው የተመለሱት እኮ በቃል ኪዳናቸው መሰረት ነው። ለእኛስ ፈጣሪያችን ቃል ኪዳን የሚጠብቅልን አይመስልም? መጀመሪያም መቼ ለቀን እንድንወጣ ተፈቀደልንና መጽሐፉም የሚለው ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን መቀየር አይቻለውም ነበር። ልክ ነው። መልክ ደግሞ ገጽታ ብቻ አይደለም፣ ማንነት፣ ባህል፣ ታሪክ በጠቅላላው ሀገርም ጭምር ነው። ውበታችንም ክብራችንም እዚያው ሀገራችን ላይ ነበር እኮ። ታዲያ አንፈልግም ብለን ጥለን ወጣና በሀገራችን ከመኩራት በሰው ሀገር ማጌጥ ፈለግን። በሀገራችን ራስ ከመሆን በሰው ሀገር ጭራነቱን ናፈቅን። ተው ባሻዬ ተው፣ እንደው ቢከፋህ ነው እንጂ እውነቱንም ታውቀዋለህ። የቱን እውነት? የስደቱና እኔም ማውቀው ለትምህርት እንኳን ሲላኩ ወደ ሀገራቸው እስኪመለሱ ጊዜው አላልቅ እንደሚላቸው ነው። ስንቶቹ ትምህርታቸውን አቋርጠው ሁላ ተመልሰዋል እኮ። እኛም ኮሪያ፣ ኮንጎ ስንላክ ጃፓን ወስደው ሲያዝናኑን እንኳን ልንቀር ሐሳቡ ምኞቱ በውስጣችን ዝርም አላለ። አይ እናንተ በደህና ጊዜ ሆኖ ነው። ከዛ በኋላ እኮ መከራ በዛባቸው። ሞቱ፣ እስራቱ እዚህም እዚያም ሆነ አይደል? ጭካኔው አሳደዳቸው። ለነገሩ እሱ ነው ያስከፋይ ትርንጎ። ያችን የመሰለች ሀገር ምንም ሳታጎልባቸው ልጆቿ አመል ስለነሳቸው መግባባት ስላቃታቸው ለሁሉም ጎዶሎ ሆነባቸው። ሀገራችንማ እንኳን ለራሳችን ለሌላው የምትተርፍ ነበረች። ምን ዋጋ አለው? ድሮ ታውቂያለሽ ትርንጎዬ፣ ምን ደሃ ብንሆን ክብር ነበረን፣ ቀለም ነበረን፣ ሀገር ነበረን፣ መለያ ሰንደቅ ዓላማ ነበረን። በአንድ ቃል የምንሰዋለት የምንወድቅ የምንነሳበት። አሁን ልጆቻችን አወቁና እውቀት በዛባቸውና ሁሉንም አጡ። ባዶ ገለባ ስደተኛ ሆኑ። እስቲ ተይኝ ትርንጎዬ፣ ተይኝ፣ ከፍቶኛል፣ ተይኝ። መታሃል እንዴ? የት ነበርሽ? ምን ማለት ነው? ግልጽ ጥያቄ ነው። የት ነበርሽ ማለት የት ቆይተሽ መጣሽ ማለት ነው። ኧረ ተረጋጋ። የጠየቅኩሽን መልሽልኝ። ፓርክ አልነበርሽም። ምን ሆነሃል? እነማዬ የሉም እንዴ? አላውቅልሽም። አንተ? አዎ አላውቅልሽም። አንተ ስነ ስርዓት ያዝ። ስነ ስርዓት ያዝ? እኔ? አዎ። አንቺም አልተባልሽ። ባለጌ። ባለጌ? አዎ ባለጌ። ኧረ በእግዚአብሔር ክንፍ ባክሽ ወደዛ ከብልግናሽ ውሸትሽ ፈጣጣ። ምን እያልከኝ ነው? አንቺ ምን እያደረግሽ ነው? ፓርክ እንዳልነበርሽ እኔም አንቺም እናውቃለን። ፓርክ ነበርኩ እኮ። እናማ መጣው። እርግጠኛ ነሽ? አዎ ፓርክ ነበርኩ አይደል? ድሮም አውቃለሁ። ስለምወድሽ ነበር ከነ ጥርጣሬ ታስሬ የተቀመጥኩት። እንዴ እኔን ነው የምትጠረጥረው? አዎ አንቺን። አሹ ቤት ገብተሽ የተገኘሽው አንቺ ህይወት አስመሳዩላ። ከዘላለም ጋር ፍቅር ወድቄ አብረን አደርን ይላል ደግሞ ይሄ እባብ። ማን ነው ከዘላለም ጋር ያደረው? ያንቺው አሹ ነዋ። ከዘላለም ጋር? ይህንን ማን ምን ይነግርሻል? እዚህም እዛም ይልከስከስ እንጂ ልክስክስ። ኧረ እባክህ ክንፉ አትሳሳት። አትሳሳት? ጭራሽ እኔ ሆንኩ የተሳሳትኩት? አዎ ተሳስተሃል። ልንገርሽ፣ በጣም
በጣም ነበር የምወድሽ፣ በጣም ከማንም ከምንም አብልጬ። አንቺ ግን ከድተሽኛል፣ በቁሜ ገድለሽኛል። ቢሆንም በአንቺ ላይ ክፉ ማሰብ ክፉ ማድረግ አልፈልግም፣ ግን አጠገቤ እንድትደርሽም አልፈልግም። ቆይ እሺ ላስረዳ። ዘገየሽ፣ አቃትሽ፣ ምላስሽ አንደበትሽ ተሳሰረ። ክንፉ አልገባህም፣ ላስረዳ። ከዚህ በላይ ምንም መረዳት አልፈልግም። እባክህ ሂጂ እዛው አሹን አስረጅው። ምንድን ነው የሆናችሁት ደግሞ? ኧረ ተይኝ እማዬ። ምንድን ነው ፍቅር አልነበራችሁ እንዴ? ኧረ ነበርን። ለዚያውም ሰሞኑን በጣም ጥሩ ሆኖልኝ ነበር እኮ። ታዲያ ምን ተፈጠረ? አበለሻሸሁታ። አበላሸሁት? አዎ አበለሻሸሁት። ምኑን ያበላሸሹ? ሁሉንም ነገር። ውይ ምንድን ነው እናቴ ነሽ? እስቲ ተረጋጊ። ምን ተፈጥሮ ነው? ከአሸናፊ ቤት ስወጣ አይቶኛል። ከአሸናፊ? አዎ አሹ ጋር ቤት ገብቼ ነበር። አሹ የኛ? አዎ። መቼ? አሁን ከፓርክ ስመጣ። ከሰው ጋር ነው? ኧረ ብቻዬን። ምን አባሽ ልትሰሪ ገባሽ? ምን አባሽ? አሁና ምን ልትሰሪ አሸናፊ ቤት ብቻሽን ትገቢያለሽ? እማዬ። ምን እማዬ አለ? ፍቅርም ጸብም መስመርን ጠብቆ ነው። እጅግም በወድሽ ሆዴን ቆራረጥሽው አለች ታገኝ። እኔ እኮ የገባሁት። ተይኝ እባክሽ ወደዛ። የተከበርሽ ባለትዳር ነሽ አይደለም እንዴ? እንዴ ወንደላጤ ቤት የሚያስገባ ምን መጣ? አሹ እኮ ወንድሜ ነው። ኧረ አልቀረብሽም እቴ። እውነቴን እኮ ነው። ታሞ ተኝቷል? አልታመመም። ችግር አጋጥሞታል? ኧረ አላጋጠመው። ልኮሽስ ነው? ማ ክንፉ ነዋ። አይደለም። የራስሽ ጉዳይ አይደለም ባለቤትሽ። ለእኔም አልገባሽኝም። ምን ሆነሻል እማዬ? አንቺ ምን ሆነሻል? ምን ልትሰሪ ገባሽ? እኔማ ይሄንኑ የእህቱን ጉዳይ ላሹ ላማክረው ነበራ። ታዲያ የግድ ቤቱ መሆን አለበት እንዴ? ስልክ ስደውልለት ቤት ነኝ ሲለኝ ተዘናጋሁ። ርወዲያ አጥፍቻለሁ እኮ እማዬ፣ ግን ከብልግና እንድትወስጅብኝ አልፈልግም። ወይ ጣጣ! የሚገርም እኮ ነው በአጋጣሚ መምጣቱን ማየቱም። ባያይሽስ ኖሮት ትክክል የሰራሽ ሊመስልሽ ነው? ቢያንስ ወደፊት ምክንያቱን ስለሚያውቅ ይረዳኛል። ልክ አልሰራሽም እናቴ ነሽ። እሱ ለራሱ ብክንክን ያለ ሌላ ሀሳብ ጨመርሽለት። ሲጠይቀኝ ደግሞ ፓርክ ነበርኩ አልኩት። አይ እናቴ አንጀቱን አቃጥለሽዋላ። እንዴ ሊያምነኝ እኮ ይገባል። በይ ዝም በይ ወደዛ። እውነቴን ነው። ተይ እባክሽ። ይሄ ሁሉ ትዳር መቆም ያቃተው ለምን ይመስልሻል? ሁሉም እኮ አጥፊ ሆኖ አይደለም። ዘመኑ የመተማመን ስላልሆነ ለመተማመንም ስለማይመች ነው። ቢሆንም በያሁን አፍሽን ሰብስበሽ ያፈራረሽውን ጠጋግኝ። ደግሞ እንዲች ብለሽ ለአባትሽ እንዳትነግሪው። ዋ ትተረማመሳላችሁ። ባሻችን ልጃችን። እስቲ ዛሬ ደግሞ ስለ ፍቅር እናወራ። ስለ ፍቅር ምን ተገኘ? እንዴት ምን ተገኘ? ስለ ፍቅር የተለየ ለማውራት በዚህ ጊዜ ምን ተገኘ ብዬ ነው። አይ ምንም አልተገኘም። ግን በቃ ስለ ሀገር፣ ስለ ጦርነት፣ ስለ ልጅነት አወራን አይደል? አሁን ደግሞ እስቲ ስለ ፍቅር እናወራ ብዬ እኮ ነው። ሁሉም የዘረዘርካቸው ውስጥ ፍቅር አለ እኮ። ሀገር፣ ልጅነትን ተው፣ ጦርነት ውስጥ እንኳን ፍቅር አለ። አብሮ የመሞት ፍቅር፣ ያለ መከዳዳት ፍቅር፣ የቆሰለው ጓደኛን ትቶ ያለ መሸሽ ፍቅር። ይሄኛው እንደውም ታላቅ ፍቅር ነው ባሻዬ። አዎ ለነገሩ እናንተ በየጥጉ ስለምትከዳዱ ይሄ አይገባችሁም። ባሻችን እናንተ ብሎ ነገር አይመቸኝም። ከፈለጉ አንተ ብለው ይውቀሱ። አንተ እንኳን ልባም ትመስላለህ። ትመስላለህ ነው ነህ ብዬ ደግሞ ድንገት እንዳታሳቅቀኝ ነዋ። እሱ ልክ ነው።
ብቻ እኔን የመሰሉ ሌሎች ስለሚኖሩ እናንተ እኛ የሚለው ብዙም አይሰራም፣ አያዋጣምም። ልክ ነው፣ አርማለሁ። አመሰግናለሁ ባሻችን። ያው መቼም በእናንተ ዘመንም አጥፊ፣ ፈሪ፣ ከዳተኛ ምናምን ነበር አይደል? ነበር። ምን ጥያቄ አለው? እንደ አሁን የሚኮራበት ባይሆንም ነበር። አይ ባሻ፣ እውነቴን እኮ ነው። አታይም እንዴ? ውሸት እኮ የማያሳፍር ሆነ። ያመኑትን መክዳት፣ የካዱትን ማመን ጀብዱ፣ ጀግንነት ተደረገ። እውነት ነው፣ ልክ ነው ባሻችን። ተነስቶ መቀላመድ። ድሮም ውሸት አለ፣ መከዳትም መክዳትም ነበር። ግን ደግሞ ዋጋ ያስከፍላል። አንዴ ሁለቴ ከዋሸህ ማንም አያምንህማ። ሁለት ሶስቴ ከከዳህ ማንም አያቀርብህማ። እውነት እንነጋገርና እንደውም በእናንተ ዘመን አልነበር እንዴ ይሄ ውሽማ የሚባል ነገር በስቶ የነበረው? እናንተ አልክምን ነው? አይ እናንተ ማለት ያው ዘመኑን ጊዜውን ለመጠቆም። እርግጥ ነው ውሽማ የሚባለው ነገር ነበር። ግን አንተም እንዳልከው የጥቂቶች ችግር ነው። ምንድነው የኛ ዘመን ጥሩነቱ? የፍቅር ጨዋታ እናውቃለን። እንዴት ማለት ጥሩ ነው። ለምሳሌ እኔ ሴትን ልጅ የምቀርበው ሴትነቷን ፈልጌ ነው። እንዴ ባሻ፣ ምን ነው አልገባኝማ። ሴትነቷን ፈልጌ ሲሉ የተረዳኛ። ሴትነቷን ስል ሴትነቷን ነው፣ እሷነቷን። ምናልባት ቁመናዋን፣ ሳቋን፣ ጨዋታዋን፣ አወራሯን። እሺ አየህ፣ ሌላው በኋላ ሊመጣ የሚችል ነው። መጀመሪያ ግን ልክ ካንተ ጋር አሁን እንደምጫወተው ከሷም ጋር መጫወቱን፣ መዝናናቱን፣ መገባበዙን፣ መደሰቱን ነው የምፈልገው። መደነስ? አዎ፣ ዳንስ ወድ ነበር። በቃ ዳንስ የምትወድ ደግሞ የምትችል ካገኘው አለቀ፣ ቀለጠ በለው። በጣም ወዳታለሁ፣ በጣም አከብራታለሁ። እና ደጋግማችሁ ለዳንሱ ብቻ ስትሉ ትቀጣጠራላችሁ? የእሱን እኮ ነው የምልህ። ደንሶ ለመለያየት ብቻ ስነግርህ የምልህ ዝም ብለን ተንደርድረን ገብተን እንደ በሽተኛ እንዘልም እኮ። ሁሉም ነገር ወግ አለው። እንበላለን፣ እንጠጣለን፣ እናወራለን፣ ደግሞ እንደንሳለን፣ ከዛ እንለያያለን። መፈላለጉስ ማለት መዋደድ፣ መቀራረቡ አይፈጠርም? ይፈጠራል። ሳይፈጠርም በዳንሱ ብቻ ወዳጆች ሆነን የቀረም ብዙ ነበሩ። እውነትውን ነው። ነገርኩህ እኮ የሴትን ልጅ ውበት የምታገኘው እንደዚህ ሆነ ስትቀርብ ነው። ውበቷ፣ ለዛዋ፣ ሙቀቷ እያደር እየፈካ ልብን ሲያቀልጥ ታገኘዋለህ። ወይ ባሻ፣ የእናንተ ግን ገና ልጅቷን ሳታውቋት ገላዋን ታውቁትና በምን ተነፋፍቃችሁ ድጋሚ ትገናኙ? ሳይጀመር ጨረሳችሁት፣ ሳይነዳ አዳፈናችሁት፣ ሳይፈካ ቀጠፋችሁት። ባሻ እውነት አከብሮታል፣ አመሰግኖታል። ኢትዮጵያ አንድ ወዳጅ እናት አሉኝ። ድሮ አብረን እስቲ በቃ እንደንሰናል። እሺ፣ የኔና የእሳቸው ወዳጅነት በዳንሱ ላይ ተመሰረተ እንጂ ከዳንሱ አላለፈም። እንዴት ማለት? እዛው ዳንሱ ላይ እያለን ወዳጅነታችን ወደ ወንድምና እህትነት ተቀየረ ማለት ነው። እሺ፣ ለደስታ ለሐዘን የምንፈላለግ ቤተሰቦች ሆንን። እሳቸው ሲያገቡ ሽማግሌ ሆኜ ተቀምጬ፣ ከዛም ሲከፋቸውም ደስ ሲላቸውም የቅርብ ተጠሪ ሆኜ አብረን ኖርን። ታዲያ ጓደኛው ከሆኑ ለምን አንቱ አላቸው? በመጨረሻ ዘመናቸው ምልኩስናን ተቀብለው የተከበሩ እናት ሆኑ። አየኸው፣ እዚህ ድረስ ነው ሴትን ልጅ ገላዋን ሳይሆን እሷን ስትወድ። ይገርማል ባሻችን። ዛሬ መቼም ታሪክ ሳይሆን ትምህርት ነው ያስተማሩ። ልባም ልጅ ሆንክ ማለት ነው። በተግባር ስትቀይረው ደግሞ ትልቅ ሰው ትሆናለህ። ልጅ ሚካኤል ሚኪያስ ያው ነው ባክህን። ባሻ
ባክ ነገር አበላሸው። ምንድነው? ካንተ ቤት ስወጣ ክንፉ አይቶኛል። ይሻ ታዲያ አሹ ምን ልሰራ ገባሁ ልበለው? ተናገረሽ? አብዷል። ለምን ሄድሽ ብሎ? ለምን ሄድሽ ሳይሆን የት ነበር ሲለኝ ፓርክ አልኩት። አይ ምን ይሻለኛል? ተረጋጊ፣ መላ እንፈልጋለን። ለጊዜው ቢከፋውም እውነቱን ሲያውቅ ይመለሳል። እስከዛው ደግሞ እንዳይጎዳ። ምንም አይሆንም። ወይ ለይርዳውን መላ እንዲፈልግ ነግረዋለሁ። እኔን እንኳን ባገኘኝ ይሻላል። አዎ ትጣላላችሁ። ችግር የለውም። እንኳን ነገርሽኝ። እምልሽ ግን ምን ትለኝ? ክንፉ መቼ ነው የተለያየው ከእህቱ ጋር? ገና ህፃን እንደነበሩ ነው። ታላቁ ነበረች እህቱ? አይ እሷ በ2 ዓመት ታንሳለች። ማን ነበር ስሟ አሉ? ስሟ ማን ነበር? አልነገርሽም? መንገር ሳይሆን ሲያለቅሱ የጠሩት ስም ነበር። ያንን ማወቅ ብንችል ጥሩ ነበር። ስሟን ብቻውን ብናውቀው ምን ይረዳናል? ማለቴ እምልሽ እንደ መነሻ ሊሆነን ይችላል። ታዲያ ስሟ ማን ነበር ብዬ ልጠይቃቸው? እንደሱ ማጓጓት እንዳይሆንብሽ። ታዲያ አላለም በጫውታ መካከል ማወቅ ቢቻል የተሻለ ይሆን ነበር። እድሜዋንም ስሟንም እሞክራለሁ። መጀመሪያ ግን የክንፉን ነገር መላ ፈልግለት። እሺ ወይ አይዞሽ፣ አትጨነቂ። ድራማውን የተጫወቱልን ዘመናዊ ዘሪሁን እንደ ህይወት፣ ተስፋዬ ሲማ እንደ አሸናፊ፣ ጀንበር አሰፋ እንደ ትርንጎ፣ አበባየሁ ታደሰ እንደ ባሻ፣ ቴዎድሮስ ለገሰ እንደ ክንፉ፣ አንተነህ አስረስ እንደ ሚኪያስ ነበሩ። እናመሰግናለን።